የዲደብልዩ ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። አዲስ አበባ ከተማ ህወሓትን የሚቃወም ሰላማዊ ሰልፍ ተካሄደ። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት በጠራውና በአዲስ አበባ ከተማ ዛሬ በተካሄደው ሰልፍ በትግራይ የግዳጅ ወታደራዊ ምልመላ እንዲቆም፣ ህወሓት የጣለው አፋኝ የተባለ አዋጅ እንዲነሳ እንዲሁም የፌዴራል መንግስት ህዝቡን እንዲጠብቅ ተጠይቋል። ህወሓት ግን ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው ሲል ነቅፏል። ኢራን የአሜሪካን ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠነቀቀች። የሊባኖስ ፕሬዝዳንት ትራምፕን ለማግኘት ወደ ዋሽንግተን አቀኑ። ፕሬዝዳንቱ ወደ ዋሽንግተን ያቀኑት በሊባኖስና በእስራኤል መካከል በዚህ ሳምንት በሮም ጣሊያን የተደረገው ውይይት መጠናቀቁን ተከትሎ ነው። በጀርመን ከፍተኛ የሽብር ስጋት መኖሩን የሀገር ውስጥ ጉዳይ ሚኒስተር ገለጸ። የሀገር ውስጥ ጉዳይ ሚኒስተር እንዳሉት ጥቃቶቹ በጀርመን መሰረተ ልማት ላይ ብቻ ሳይሆን በግለሰቦችና በተቋማት ላይ ጭምር ያተኮሩ ናቸው። ዩክሬን በሁለት የሩሲያ ግዛቶች ሌሊቱን ለዛሬ አጥባ ፈጸመች በተባለው የድሮን ጥቃት 9 ሰላማዊ ሰዎች መገደላቸውን የሩሲያ ባለስልጣናት አስታወቁ። ዜና በዝርዝር። ህወሓትን የሚያወግዝ ሰላማዊ ሰልፍ በአዲስ አበባ ከተማ ተካሄደ። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት የጠራውና ትግራይ ክልል ውስጥ ህወሓት ይፈጽማል የተባለን ጥፋት የሚያወግዝ ሰልፍ ዛሬ ቅዳሜ ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ ተካሂዷል። በሰልፉ ላይ በትግራይ ክልል የግዳጅ ወታደራዊ ምልመላ እንዲቆም፣ ህወሓት የጣለው አፋኝ የተባለ አዋጅ እንዲነሳና የፌዴራሉ መንግስት ህዝቡን እንዲጠብቅ ተጠይቋል። የፕሪቶሪያው የግጭት ማቆም ስምምነት እንዲከበር፣ ተፈናቃዮች ወደ አካባቢያቸው እንዲመለሱ እንዲሁም የፌዴራል መንግስት የክልሉን ህዝብ በመጠበቅ ኃላፊነቱን ይወጣ የሚሉ መፈክሮችም በሰልፉ ተደምጠዋል። ከሰላምና ለውጥ ፈላጊዎች ምክር ቤት አስተባባሪዎች አንዱ የሆኑት አቶ ከበደ አሰፋ እንዳሉት የሰልፉ ዓላማ ዓለም አቀፉ ማህበረሰብ ህወሓት ላይ ጫናን እንዲያደርግ ነው። ይህ ሰልፍ በትግራይ እየተፈጸመ ያለው አፈና፣ ሞት፣ ስደት እንዲያበቃ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ለዓለም አቀፍ ማህበረሰብ እንዲያወግዝና ጣልቃ እንዲገባ ለማሳሰብ ጭምር ነው። በምርጫ ቦርድ ከፖለቲካ ፓርቲነት መሰረዙ የታወቀው ህወሓት ቃል አቀባይ አቶ ሚካኤል አስጎዶም በበኩላቸው ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው በማለት ህወሓት ላይ የሚቀርበውን ክስ ውድቅ አድርገዋል። ዛሬ በተካሄደው ሰልፍ አቶ ጌታቸው ረዳ፣ ጄኔራል ጻድቃን ትንሳኤና ሌሎችም ታድመዋል። ዘገባው የአዲስ አበባው ዘጋቢያችን የሰለሞን ሙጬ ነው። ኢራን የአሜሪካን ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠነቀቀች። የአያቶላ ሙጃታብ ካሚኒ ከፍተኛ ወታደራዊ አማካሪ የሆኑት ሜጀር ጄኔራል ሞሆሲን ሬዛይ ለኢራን መገናኛ ዘዴዎች እንደተናገሩት አሜሪካ ጥቃቱን በቅርቡ ካላቆመች ቴህራን የጥቃት ስልቶችን ትቀይራለች። ሬዛ ያክለውም የአሜሪካ ጥቃቶች ለተጨማሪ ቀናት ከቀጠሉ ወደ ሙሉ የማጥቃት ዘመቻ እንሸጋገራለን ብለዋል። ኢራን ካሁን በኋላ በተመሳሳይ ያጸፋ ምላሽ ብቻ አትወሰንም ያሉት ጄኔራሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ብለዋል። የጄኔራሉ አስተያየት የተሰማው ኢራን በኩዌትና በዮርዳኖስ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት ከመሰንዘሯ ከጥቂት ሰዓታት በፊት ነበር። አሜሪካ በበኩሏ የኢራንን የክትትል ጣቢያዎች፣ የወታደራዊ ሎጂስቲክ መሰረተ ልማት፣ የመሬት ውስጥ የጦር መሳሪያ ማከማቻና የባህር ኃይል መምታቷን ገልጻለች። ፔንታጎን በሆርሙዝ የባህር ወሽመጥ አቅራቢያ 2 የነዳጅ ታንከሮች ፍንዳታ ደረሰባቸው የሚለውን የኢራን አባባል ግን ውድቅ አድርጎታል። የሊባኖስ ፕሬዝዳንት ትራምፕን ለማግኘት ወደ ዋሽንግተን አቀኑ። የሊባኖስ ፕሬዝዳንት ጆሴፍ አውን ቅዳሜ ዕለት ቤሩትን ለቀው ወደ ዋሽንግተን አምርተዋል። እዚያም ዶናልድ ትራምፕ እንደሚያገኟቸው ይጠበቃል። የሊባኖስ ፕሬዝዳንት እንዳሉት የዋሽንግተን ጉዞ በሊባኖስና በእስራኤል መካከል
በዚህ ሳምንት በሮም ጣሊያን የተደረገውን ውይይት መጠናቀቁን ተከትሎ ነው። አጃንስ ፍራንስ ፕሬስ እንደዘገበው ፕሬዝዳንቱ እስራኤል በደቡብ ሊባኖስ ክፍል መውጣቷንና የተኩስ አቁም ስምምነት ማጠናከርን በተመለከተ ከአሜሪካ ባለስልጣናት ጋር ይመክራሉ። እስራኤልና ሊባኖስ የሰላም ስምምነት ላይ ለመድረስና የእስራኤል ሂዝቦላህን ጦርነት በዘለቄታው ለማስቆም በሚያዝያ ወር በአሜሪካ የተደገፈ ድርድር ጀምረው ነበር። ሁለቱ ሀገራት ሰኔ 26 ቀን በዋሽንግተን የእስራኤል ጦር ከደቡባዊ ሊባኖስ እንዲወጣና የሊባኖስ ጦር በሁለት የተከለሉ ዞኖች እንዲሰማራ የሚያስችል ማዕቀፍ ላይም ስምምነት አድርገዋል። ስምምነቱ በኢራን የሚደገፈው የሂዝቦላህ ታጣቂ ቡድን ትጥቅ ማስፈታት ላይ የተመሰረተ ቢሆንም ቡድኑ የእስራኤልና የሊባኖስ ድርድር ሙሉ በሙሉ ውድቅ አድርጎታል። ይህ ዶቼ ቬለ ዲደብሊው ነው። በጀርመን ከፍተኛ የሽብር ስጋት መኖሩን የሀገር ውስጥ ጉዳይ ሚኒስተር ገለጸ። የጀርመን የሀገር ውስጥ ጉዳይ ሚኒስተር አሌክሳንደር ዴቭሮቭ የጸጥታ ስጋት እየጨመረ መምጣቱንና ጥቃቶች በማንኛውም ጊዜ ሊከሰቱ እንደሚችሉ አስጠንቅቀዋል። የሪፖርቶችና የስለላ መረጃዎች ቁጥር መጨመር ስጋቱን ከፍተኛ ተብሎ መመደቡን ሚኒስትሩ ቬልት አም ዞንታግ ለተባለ የጀርመን ጋዜጣ ተናግረዋል። ዶብሪንት የጥቃቶቹ እቅዶች በጀርመን መሰረተ ልማት ላይ ብቻ ሳይሆን በግለሰቦችና ተቋማት ላይ ጭምር ያተኮሩ ናቸው ብለዋል። ከዚህ አንጻር ካቢኔው የጀርመንን የስለላ ሕጎች ነሐሴ 13 ቀን ላይ ማሻሻያ ለማድረግ አቅዷል። ለውጦቹ የስለላ ኤጀንሲዎች ሚናቸውን መረጃ በመሰብሰብና በመገምገም ላይ ከመገደብ ይልቅ በተወሰኑ አደገኛ ሁኔታዎች ውስጥ በቀጥታ ጣልቃ እንዲገቡ ያስችላል በማለት ገልጸዋል። ማሻሻያው በከባድ የሽብርተኝነት አደጋ ወቅት ፖሊስ በሰዓቱ መድረስ በማይችልበት ጊዜ የሀገር ውስጥ የስለላ ኃላፊዎች ወደ ቤት እንዲገቡና እንዲፈትሹ ያስችላል። ሚኒስትሩ በስለላ ኤጀንሲዎችና በፖሊስ መካከል ያለው ልዩነት በነበረው እንደሚቀጥል አጽንኦት ሰጥተዋል ሲል የዘገበው የጀርመን ዜና አገልግሎት ዲፒኤ ነው። ዩክሬን በሁለት የሩሲያ ግዛቶች ሌሊቱን ለዛሬ አጥቢያ ፈጸመች በተባለው የድሮን ጥቃት 9 ሰላማዊ ሰዎች መገደላቸውን የሩሲያ ባለስልጣናት አስታወቁ። በጥቃቱ ከ60 በላይ መቁሰላቸውንም አክሏል። ጥቃቱ ኮቮስቶ በተባለች በዩክሬን ድንበር አቅራቢያ በምትገኝ ከተማና ከሞስኮ በስተ ምስራቅ 50 ኪሎ ሜትር ርቃ በምትገኘው ኤሌክትሮስታል በተባለች ከተማ ውስጥ ነው ተብሏል። ከአካባቢው የወጡ ተንቀሳቃሽ ምስሎች ከፍተኛ ፍንዳታና ቃጠሎ እንደነበር አመልክቷል። የሞስኮ ክልል ገዢ አንድሬ ቮርቮ እንዳሉት ጥቃቱ የተፈጸመው በከተማዋ ዋልቤሪ በተባለው የሩሲያ ኩባንያ መጋዘን ላይ መሆኑን ገልጸዋል። የተጎዱትም የሌሊት ተረኛ ሰራተኞች እንደሆኑ ገልጸዋል። ሮይተርስ የዜና ምንጭ እንደዘገበው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኪየቭ ሩሲያ ድሮን ለመምታት ለማሰስና መሳሪያዎችን ለማቅረብ የምትጠቀምባቸውን 2 የሎጂስቲክስ ተቋማት መምታቷን ዛሬ ቅዳሜ ገልጸዋል። በጥቃቱ የነዳጅ ተቋም መመታቱንም ዜሌንስኪ በኤክስ ገጻቸው ላይ ጽፈዋል። ህንድ የመጀመሪያውን የግል ሮኬት ወደ ህዋ አመጠቀች። አጃንስ ፍራንስ ፕሬስ እንደዘገበው ህንድ ለመጀመሪያ ጊዜ በግል የተገነባ ሮኬት ቅዳሜ ዕለት ወደ ህዋ አስወንጭፋለች። የሀገሪቱ ጠቅላይ ሚኒስቴር ፍሬንድራ ሞዲ አዳዲስ ድንበሮችን የሚከፍትና ፈጠራን የሚያፋጥን ስኬት ሲሉ አወድሰዋል። ቪክራም 1 የተባለችው ባለምህዋር ሮኬት ከቻይና በስተሰሜን ከሚገኝ ደሴት የተወነጨፈች ሲሆን ይህም የህንድ የንግድ ሮኬቶች ማስወንጨፊያ ገበያ ከፍተኛ ድርሻ ለመውሰድ እንዳቀደች ያሳያል ተብሏል። እንደ ዘገባው የደቡብ እስያ ሀገሯ ህንድ ከኮቪድ-19 ወረርሽኝ ወዲህ በጠፈር ዘርፍ ላይ ከፍተኛ የመዋለ ንዋይ ፍሰት በማድረግ እንዲሁም ከ400 በላይ ጀማሪ ቴክኖሎጂ ኩባንያዎችን በማቋቋም ከአሜሪካና ከቻይና ቀጥሎ በሶስተኛ ደረጃ ዘርፉን በስኬት እየመራች መሆኗን ዘገባው አመልክቷል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። አዲስ አበባ ከተማ ህወሓትን የሚቃወም ሰልፍ ተካሄደ። የትግራይ ሰላምና ለውጥ ፈላጊዎች ምክር ቤት በጠራውና በአዲስ አበባ ከተማ ዛሬ በተካሄደው ሰልፍ በትግራይ የግዳጅ ወታደራዊ ምልመላ እንዲቆም
ህወሓት የጣለ የተባለው አፋኝ የተባለ አዋጅ እንዲነሳ የፌዴራል መንግስት ህዝቡን እንዲጠብቅ ተጠይቋል። ህወሓት ግን ሰልፉን በፌዴራል መንግስት የተዘጋጀና በገንዘብ የተደገፈ ነው ሲል ነቅፎታል። ኢራን የአሜሪካን ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠነቀቀች። የሊባኖስ ፕሬዝዳንት ትራምፕን ለማግኘት ወደ ዋሽንግተን አቀኑ። ፕሬዝዳንቱ ወደ ዋሽንግተን ያቀኑት በሊባኖስና በእስራኤል መካከል በዚህ ሳምንት በሮም ጣሊያን የተደረገው ውይይት መጠናቀቁን ተከትሎ ነው። በጀርመን ከፍተኛ የሽብር ስጋት መኖሩን የሀገር ውስጥ ጉዳይ ሚኒስትር ገለጸ። የሀገር ውስጥ ጉዳይ ሚኒስትሩ እንዳሉት ጥቃቶቹ በጀርመን መሰረተ ልማት ላይ ብቻ ሳይሆን በግለሰቦችና በተቋማት ላይም ጭምር ያተኮሩ ናቸው። ዩክሬን በሁለት የሩሲያ ግዛቶች ሌሊቱን ለዛሬ አጥቢያ ፈጸመች በተባለችው የድሮን ጥቃት 9 ሰላማዊ ሰዎች መገደላቸውን የሩሲያ ባለስልጣናት አስታወቁ። ዜናው አበቃ። ለዓለም ዜናው ፀሐይ ጫኔን አመሰግናለሁ።